ጥያቄ ያለ ለብልጽግና ነው። በተለይ የጤና ሉዓላዊነትን በተመለከተ የኢትዮጵያ ጤና ሚኒስቴር ወይም የሀገሩ ጤና ሚኒስቴር ከአሜሪካ መንግስት ጋር የተዋዋለው አንድ ውል አለ። ይሄ ውል ምን እንደሆነ አናውቅም፣ ግን የዜጎችን መረጃ ለነሱ እንደሚሰጥ ነው በአንድም በሌላ የምንሰማው። ይሄ ግልጽ ነገሮችን የሚፈራረመውን ነገሮች ግልጽ ያለማድረግ ችግር በሁሉም ዘርፍ ላይ እንዳለ ሆኖ ጤናው ላይ ግን የሚመለከተን እሱ ስለሆነ ይሄ ነገር ምንድነው ለህዝባችን የሚያመጣው ጥቅም ጉዳት ምንድነው የሚለውን ብትነግሩ። በተለይ ሰሞኑን ዚምባብዌ ይሄንን ተፈራረሚ ተብላ አልፈራረምም ብላለች፣ መረጃው አለ። ኬንያ ተፈራርማ ነገር ግን በፓርላማ አሁን አግደውታል። እነዚህ ይሄ ነገር የሚያሳየው ዜሬ ሳምቲንግ እንድንጠረጥር የሚያደርጉ ጉዳዮች እንዳሉ ነውና እኛ ግን ያለምንም እንትን ህግም ስለሌለ ይሁን ወይ ፓርላማ ላይ ሄደንም እንደነ ኬንያ አላጸደቅነውም፣ ስምምነት ተፈራርመናልና ይሄ ነገር ግልጽ ቢሆን ለህዝባችን፣ ምክንያቱም የጤና ሉዓላዊነታችንን ለሌላ አሳልፎ የመስጠት ጉዳይ ሊኖርበት ስለሚችል እንደ የትኛውም ሀገር ኢትዮጵያ ከሌሎችም አገራት ጋር መንግስት ለመንግስት ትብብርን እያጠናከረች ትሄዳለች። በዚህ ደግሞ ብልጽግና የማይታማ ነው። የአገርን ሉዓላዊነት ፖሊሲያችንን የፖሊሲ ነጻነታችንን ጠብቀን እንደምንሰራ ይታወቃል። ህዝባችንም ያውቃል። በፊት እንግዲህ በዩኤስአይዲ ሲደገፉ የነበሩትን ፕሮጀክቶችን የአሜሪካ መንግስት በማቋረጡ ከመንግስት ጋር በቀጥታ አብሮ ለመስራት የመጣ አማራጭ ነው። መልካም ነው። ከአንድ ወር በላይ ወስደን ቁጭ ብለን አይተን በጋራ የተሰራ ስራ ነው። የአሜሪካ መንግስት ብቻም ሳይሆን የኢትዮጵያ መንግስት ኮንትሪቢዩት አድርጓል። እዚህ ውስጥ ባለፈው በሚዲያ እንደገለጽ ነው የሌሎች ሀገሮች እዚህ ውይይታችን አካል አይሆንም፣ ግን ኢትዮጵያ ሉዓላዊነታችንን በጠበቀ መንገድ የራሳችንን ፖሊሲ አስቀድመን እንዲሁም ደግሞ ትኩረት የሚሰጥባቸውን ቦታዎች ቁጭ ብለን ተነጋግረን ሙሉ በሙሉ እኛ ባቀረብነው ስትራቴጂና ሀሳብ የተፈራረምን ነው። በቀጣይነትም ከህዝብ ተወካዮች ምክር ቤት ጋር ውይይት እያደረገን ያለ ነው። ወደ ስራ የሚገባ ነው። የዳታ አሳልፎ መስጠት የሚባሉ ነገሮች ከየት እንደመጡ አናውቅም። ከተግባቦት ውስጥ የሚገቡ ነገሮች ይኖራሉ፣ ግን ከጤናው ከመስጠት ባሻገር ሌላ የተለየ ችግር እንደሌለው በዚሁ አረጋግጬ መናገር እፈልጋለሁ። እንግዲህ ሀብት እናሰባሰባለን ስንል ከእንዲህ አይነት አገራት ጋር አብሮ መስራት በቀጣይነትም የሚቀጥል ነው። በዚህ ደረጃ ቢታይ